በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዳነው ያዳነውን አላወቀም። ከቅዱስ ያሬድ በተገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የበዓላት ቀኖና ስርዓት መሰረት የዐቢይ ጾም አራተኛ ሰንበት መጻጉዕ ይባላል። መጻጉዕ በሽተኛ ማለት ነው። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ ስዳ መጻጉዕን ማዳኑን ቅድስት ቤተ ክርስቲያናችን ታስተምራለች፣ ትሰብካለች። ለ38 ዓመታት ያህል የፈውስ ተስፈኛ ሆኖ በመጠመቂያ አጠገብ የኖረው መጻጉዕ በአልጋው ተኝቶ ሳለ ደዌ እንደጸናበት ፈውስ እንደዘገየበት አይቶ አዎን እንደሚለውም እያወቀ መጻጉዕን ልትድን ትወዳለህን? አለው። መጻጉዕም ሰው የለኝም በማለቱ የመዳኑን ጉጉት ከወዳጅ አልባነቱ ጋር ገለጠ። ጌታችን መድኃኒታችን ኢየሱስ ክርስቶስ ተነስና አልጋህን ተሸክመህ ሂድ አለው። ወዲያውኑ አፈፍ ብሎ በፍጥነት ያን ሁሉ ዘመን የተሸከመውን ጠንካራ አልጋ ተሸክሟት ሄደ ይለናል ዮሐንስ 5:1። ጌታችን መድኃኒታችን ኢየሱስ ክርስቶስ መጻጉዕን ተነስና አልጋን ተሸክመ ሂድ ያለው ስለ ሁለት ነገር ነው። አንደኛ ቅዱስ ኤስድሮስ የተባለው ሊቅ እንደነገረን አልጋው ጠንካራ የብረት አልጋ እንደነበረ ጽና ተአምራቱን ወይም ደግሞ የጸናች ተአምራቱን ለማሳየት ነው ይለናል። ሁለተኛው ታዲያ ቢያድነኝ በከንቱ መች ሆነና የገዛ አልጋዬን ትቼለት የመጣሁ ለመዳኔም ዋጋ የከፈልኩ አይደለምን እንዳይል ጌታችን መድኃኒታችን ኢየሱስ ክርስቶስ ያለህን ይዘ ሂድ እኔ አንዳች አልሻም ባሰኘ ቃል አልጋህን ተሸክመ ሂድ ብሎታል። ይህ ሰንበት የሕሙማን መፈወስ መታሰቢያ ዕለት ነው። የሰንበቱም ስያሜ በዕለቱ የሚነበበውም የመጽሐፍ ቅዱስ ምስጢር የጾመ ድጓውም ይትባህሉም ተከትሎ የተሰየመ ነው። መልእክታቱም የሚነበቡት ገላትያ 5:1 እና ያዕቆብ 5:14 ስለ ድውያን መፈወስ የሚያወሱ ናቸው። ከሐዋርያት ሥራ የሚነበበውም እንዲሁ ሐዋርያት 3:1 የዕለቱ ምስባክም እንዲሁ የድውያን መፈወስን የሚሰብክ ሲሆን እግዚአብሔር በደዌ አልጋ ላይ ሳለ ይረዳዋል፣ መኝታውንም ሁሉ ከበሽታው እየተነሳ ይለውጥለታል። እኔስ አቤቱ ይቅር በለኝ አንተም በድያለሁ ለነፍሴም ስርየት አልሁ የሚለው መዝሙር 40:3 ይነበባል። ጌታችን መጻጉዕን የፈወሰበት ቦታ ቤተ ሳይዳ ሳይሆን ቤተ ስዳ ትባላለች። ቤተ ስዳ በይሁዳ ግዛት የምትገኝ ጌታችን መድኃኒታችን ኢየሱስ ክርስቶስ ተአምራቱን ከፈጸመባቸው ስፍራዎች መካከል አንዷ ናት። ቤተ ሳይዳ ይቺ ደግሞ በገሊላ አውራጃ የምትገኝ ከተማ ናት። መጽሐፍ ቅዱስ በይሁዳ በኢየሩሳሌም በበጎች አጠገብ ያለችዋ ቤተ ሳይዳን ቤተ ስዳን በኢየሩሳሌም በበጎች አጠገብ በዕብራይስጥ ቤተ ስዳ የምትባል አንዲት መጠመቂያ ስፍራ ነበረች፣ 5 መመላለሻ ነበራት ይለናል ዮሐንስ 5:2 ብሎ እንደገለጻት። በገሊላ የምትገኘዋ ቤተ ሳይዳ ደግሞ እነርሱም ከገሊላ ቤተ ሳይዳ ወደሚሆን ወደ ፊልጶስ መጥተው ጌታ ሆይ ኢየሱስን ልናይ እንወዳለን ብለው ለመኑት ይላል ዮሐንስ 12:21 እንደተገለጸው። እንዲሁም ቤተ ስዳና ቤተ ሳይዳ የተለያዩ ቦታዎች ከመሆናቸው በተጨማሪ የስማቸውም ትርጉም የተለያየ ነው። ቤተ ስዳ ማለት ቤተ ሳዕል ወይም የጸጋ የምህረት ቤት ማለት ሲሆን በግሪኩም ቤተ ዛታ ወይም ቅልንብራ ትባላለች። ቤተ ስዳ ባለ 5 በር መመላለሻ 5 አይነት ድውያን ፈውስን ከመጠመቂያው ውሃ ሲጠባበቁ የሚኖሩባት የጌታን ማዳንም የተገለጠባት ስፍራ ነች። የእግዚአብሔር መልአክ ውሃውን ሲባርክ ወይም ሲያናውጥ ደግሞ የገባ የሚነጻባት በዕለቱ ከአንድ በቀር ለሌላው ፈውስ የማይገኝባትም ስፍራና ቦታ ነች። ለዚህም ሰው ይቺ ስፍራ መጠመቂያና መመላለሻ ያላት በመሆኗ የምህረት ቤት ትባላለች። እንደ ስሟ ትርጓሜ ቤተ ስዳ የተባለችበትም ምክንያት
የሰለሞን ቤተ መቅደስ አጠገቧ ስለሚገኝ ሲሆን ለቤተ መቅደሱ መስዋዕትም የሚሆኑ በጎች በዚሁ መጠመቂያ ሳይጠመቁ መሰዊያ ቦታ ስለማይቀርቡ ነበረ። ዘሌዋውያን 9:2 ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ ስዳ መዳንን ይጠባበቅ የነበረው መጻጉዕን ፈውሶታል። በቤተ ስዳ መጠመቂያ ይፈጸም የነበረው ድህነት ምሳሌ እንዲህ ነው። ውሃውን ያናውጥ ይባርክ የነበረው መልአክ የቀሳውስት ምሳሌ ነው። ውሃው ደግሞ የጥምቀት ምሳሌ ነው። አምስቱ መመላለሻ እርከኖች የአምስቱ አዕማደ ምስጢራት፣ አምስቱ ድውያን የአምስቱ ጾታ ምእመን ምሳሌዎች ናቸው። ቤተ ስዳ በዕለተ ቀዳሚት የሚፈወሰው አንድ ሰው ብቻ ነበረ። አንድ ብቻ መሆኑ አለመቅረቱን ሲያሳይ፣ አለመደገሙ ደግሞ ፍጹም እንዳልነበረ ያሳየናል። በአንጻሩ ቤተ ሳይዳ ማለት ደግሞ ማጥመጃ ቤት ወይም ደግሞ አሳ ቤት የሚል ትርጉም ያለውና በተለይ ሐዋርያቱ አሳ አጥማጆች ወንድማማቾችና ቅዱስ ፊልጶስ ይኖርባት የነበረች መንደር ነች። ዮሐንስ 1:45 ይቺ ከተማ የአሳ ቤት የተባለችውም ከገሊላ ባህር ዳር የምትገኝ ስትሆን አሳ የሚያሰግሩ ሰዎች የሚነግዱባት ስለነበረች በዚህችም ሞቅ ያለ ንግዷ የተነሳ ከተማዋ የተሰበከላትን ወንጌል ለመስማት ባለመቻሏ ጌታችን መድኃኒታችን ኢየሱስ ክርስቶስ በተናገረው ትንቢት መሰረት ሌላኛዋ ከተማ በኮራዚን ጋራ አብረው ጠፍተዋል። ማቴዎስ 11:21 መድኃኒታችን ኢየሱስ ክርስቶስ በቤተ ሳይዳም ድውያንን ፈውሷል። ማርቆስ 8:22 መጻጉዕ ግን ያዳነውን ረሳ፣ በሐሰትም መሰከረ፣ ወደ ቀድሞውም ደዌ ተመለሰ። መጻጉዕ ቀድሞ በቤተ ስዳ ያለ የነበረውን ያንን ሁሉ ጭንቅ ኋላ በሊቶስጥሮስ አደባባይ ሲቆም ረሳ። የምስኪን መጻጉዕ ሰው የለኝም ብሎ የደረሰለትን ሰው ረሳ። ያዳነው ማን እንደሆነ ሲጠየቅ እንኳን አላወቀም። ወንጌላዊውም ሲናገር የዳነው ያዳነውን አላወቀም ይለናል። ዮሐንስ 5:13 በምኩራብም አግኝቶት ያዳነውን እንዳወቀውም ሄዶ ለአይሁድ ያዳነኝ እርሱ ጌታ ኢየሱስ ነው ብሎ ነገራቸው። ጌታችን መጻጉዕን ልትድን ትወዳለህን ያለው አስፈቅዶ ለማዳኑ እንዲሁም በዕለተ ዓርብ አድነኝ ሳልለው አዳነኝ እንዳይል ሲሆን፣ መጻጉዕ ግን ሰው የለኝም ያለው ያድነኛል ብሎ ሳይሆን ወደ መጠመቂያው ያደርሰኛል ወይም ከሚከተሉት አንዱን አዞ ወደ መጠመቂያው ያደርሰኛል ብሎ አስቦ ነበረ። አንድ ሊቅ ይህንን ሲናገር ታሞ የተነሳ ፈጣሪውን ረሳ በማለትም መጻጉዕ እና በሐሰት የከሰሰውን ይቅር ባይ አምላኩን እያደነቀ በጉባኤ ቃናም እንዲህ ሲል ተቀኘ። መጻጉዕ ይታረቅ ምስለ ብእሲት ደዌሁ 30 አዝማነ እስመ ነበረት ምስሌሁ። መጻጉዕ ከሚስቱ ደዌ ጋር ይታረቅ 30 ዓመታት ከእርሱ ጋር ኖራለችና ለብዙ ዓመታት ኖራለችና በማለት ተቀኝተዋል። ለብዙ ዓመታት አብረው የኖሩ ባልና ሚስት ሲፋቱ ከናፍቆት የተነሳ መለያየት እንደሚከብዳቸውና ተመልሰውም እንደሚታረቁ ሁሉ ከዚህም የባሰ እንዳያገኝህ ዳግመኛ አትበድል ተብሎ ከጌታችን ማስጠንቀቂያ የተሰጠው መጻጉዕም ያዳነውን ጌታ በጥፊ መትቶ ዳግመኛ ወደ 38 ዓመት የአልጋ ደጁ ደዌ ተመልሶ ከእርሷም ጋር መታረቁን የቅኔው ምስጢር ያስተምረናል። ጌታችን አምላካችን ኢየሱስ ክርስቶስ ከደዌ ነፃ አወጣው። እርሱ ግን ከደዌ ተለይቶ መኖር ከብዶት ተመልሶ ታረቃት። ኋላ በአውደ ምኩናን የሐሰት ክስ የቀረበበት ጌታችን አምላካችን ኢየሱስ ክርስቶስ ቀድሞ ወደ መጠመቂያው እንኳን ለመቅረብ አቅም ያልነበረው ዛሬ ግን አልጋ ለመሸከም በበቃውና ያለ ተረፈ ደዌ በጸናው ኃይሉ የጌታችንን ጉንጮ በጥፊ የመምታት ጉልበትና ድፍረት አገኘ። አምላከ ምሕረት የክብር ጌታ ቀድሞ ከዚህ የጠናው ስለ ደዌ ፈንታ ደዌ ነፍስ እንዳያገኝህ ዳግመኛ እንዳትበድል እንዳለው ዮሐንስ 5:14 ያንን ሁሉ ዘንግቶ ደዌ ዘኃጢአትን ጠርቶ ተወዳጃት። በዕለተ ዓርብም የጌታን ጉንጭ በጥፊ ጸፋ፣ እጁም ደርቃ ቀረች። የአብይ ጾም 4ኛ ሳምንት
እኛም የታመሙትን በመጎብኘት የምናስብበትና የምንማርበት ዕለት ነው። ይህ ሳምንት መጻጉዕ ጌታችን አምላካችን ኢየሱስ ክርስቶስ ድውያንን ስለመፈወሱ የሚነገርበትና እኛም ባለን አቅም በነፍስም በስጋ የተቸገሩትን ሁሉ ማገዝና መርዳት እንዳለብን የምንማርበት ሳምንት ነው። ሕሙማንን በመጠየቅ የታሰሩትን በመጎብኘት የተራቡትንም በማብላት የተጠሙትንም በማጠጣት የታረዙትን ማልበስ ያዘኑትንም ማረጋጋት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የምንማረው ክርስቲያናዊ ምግባር ነው። ይህንንም በማስተዋል የሚያስፈልገንን ሁሉ የሰጠንን ከክፉ ነገር ሁሉ የጠበቀንን አምላካችን መድኃኒታችን ኢየሱስ ክርስቶስ ውለታውን እያሰብን ልናመሰግን ይገባል። መጻጉዕ መጀመሪያ የነበረው ደዌ ሥጋ ነበረ። ይህንንም ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አራቀለት ወይም አዳነው። ይሁንና በጌታችን ስቅለት ከአይሁድ ጋር በመተባበር ያዳነውን ባለማመኑ ግን ደዌ ነፍስ አገኘው። እኛም እንደ መጻጉዕ ደዌ ነፍስ እንዳያገኘን ያዳነን አምላካችን ኢየሱስ ክርስቶስን ልናውቀው፣ ልናመሰግን፣ በሕጉና በትእዛዙም ልንሄድ ያስፈልገናል። ያን ጊዜ ከደዌ ነፍስ እንድናለን። ያንን ተስፋ ያልነበረውን በሽተኛ ከደዌ ሥጋ ፈውሶ ሕይወት የሰጠው አምላካችን እኛንም በውስጥ በአፋ ካለብን ደዌ ሥጋና ደዌ ነፍስ እንድንፈወስ ከቁስለ ኃጢአታችንም እንዲያርቅልን በሕይወት በጤናም እንዲጠብቀን የእርሱ የአምላካችን የመድኃኒታችን የኢየሱስ ክርስቶስ መልካም ፍቃድ ይሁንልን።